الحمد لله الكريم المنان على ما هدانا للإسلام وأرشدنا للإيمان، وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهدي. وبعد، فإننا اليوم سنبدأ في سورة جديدة ألا وهي سورة القصص المكية التي تشتمل على 88 آية، فلنبدأ من هنا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. طاسيم ميم. تلك آيات الكتاب المبين، نتلو عليك من نبأ موسى وفرعون بالحق لقوم يؤمنون. إن فرعون علا في الأرض وجعل أهلها شيعا يستضعف طائفة منهم يذبح أبناءهم ويستحيي نساءهم إنه كان من المفسدين. ونريد أن نمن على الذين استضعفوا في الأرض ونجعلهم أئمة ونجعلهم الوارثين، ونمكن لهم في الأرض ونري فرعون وهامان وجنودهما منهم ما كانوا يحذرون. وأوحينا إلى أم موسى أن أرضعيه، فإذا خفت عليه فألقيه في اليم ولا تخافي ولا تحزني إنا رادوه إليك وجاعلوه من المرسلين. فالتقطه آل فرعون ليكون لهم عدوا وحزنا إن فرعون وهامان وجنودهما كانوا خاطئين. وقالت امرأة فرعون قرة عين لي ولك لا تقتلوه عسى أن ينفعنا أو نتخذه ولدا وهم لا يشعرون. وأصبح فؤاد أم موسى فارغا إن كادت لتبدي به لولا أن ربطنا على قلبها لتكون من المؤمنين. وقالت لأخته قصيه فبصرت به عن جنب وهم لا يشعرون. وحرمنا عليه المراضع من قبل فقالت هل أدلكم على أهل بيت يكفلونه لكم وهم له ناصحون. فرددناه إلى أمه كي تقر عينها ولا تحزن ولتعلم أن وعد الله حق ولكن أكثرهم لا يعلمون. ولما بلغ أشده واستوى آتيناه حكما وعلما وكذلك نجزي المحسنين.
ودخل المدينة على حين غفلة من أهلها فوجد فيها رجلين يقتتلان هذا من شيعته وهذا من عدوه فاستغاثه الذي من شيعته على الذي من عدوه فوكزه موسى فقضى عليه قال هذا من عمل الشيطان إنه عدو مضل مبين قال رب إني ظلمت نفسي فاغفر لي فغفر له إنه هو الغفور الرحيم قال رب بما أنعمت علي فلن أكون ظهيرا للمجرمين أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم سورة القصص مكية القصص مكة وردش ምዕራፍ ስትሆን ከበፊቷ ሁለቱ ተከታታይ ጓደኞቿም አብረው ነው የወረዱት ሶስቱም ሱራዎች በመደዳው እንደወረዱ በሙስሐፉም ውስጥ የሰበቱት በዚሁ እንዳመጣጣቸው ነው ሐሳባቸውም ተያያዥ ነው አንዱ ሌላውን የሚያሟላ ሆኖ ነው የመጣው ማለት ነው ሶስቱም ስለ ነብዩላህ ሙሳ ቂሷ አንስተዋል እሷ ግን ከመነሻው ገና ሙሳ ከመወለዳቸው በፊት እንዴት እንደመጡ መንስኤውንም ጨምር ጠቅሳ እንዴት እንደተወለዱና ማን ቤት እንዴት በምን መልክ እንዳደጉ ዘርዘር ባለ መልኩ ትገልጽልናለች ከዚያ በኋላ ያው ተልኳቸውን ከተቀበሉ በኋላ ያለፉበትን ውጣውረድና ያጋጠሟቸውን ችግሮች ያገኟቸውን ድሎችም ባጭሩ ታስቀምጣለች እና በውስጧ ሁለት ጥጋበኞች ተምን ተነስተው ወደ ምን እንደደረሱ ትገልጣለች ለአቲባር ማን የሰው ልጆች ተነሱ ስተት እንዲማር አንድ በስልጣን ጣራ ደርሶ ጠግቦና ገኖ የነበረው ፍርዓውን ጧቂያ እንደተለመደው ከሙሳ ጋራ ከመነሻው ጀምሮ የነበረውን አላቃና መጨረሻ ፍጻሜው ድረስ ምን እንደሆነ ትገልጽልናለች ከዛም ጋር ተያይዞ ሃማን የቅልብ ረዳቱ ወይም በጠቅላይ ሚኒስትር ደረጃ የነበረውም እሱም የሱ አይነት ጥብጋበኛ እንደነበረና አላህ እንዴት እንዳወደቃቸው አያይዛም ደግሞ በገንዘብ በጣም ከበርት የነበረና በዛውም ተኩራርቶ ከባለስልጣናት ጋራ በመሸካሾክ እሱም የነሱ መሳሪያ ሆኖ ሲያገለግል እንደነበረና ቃሩን የተባለው ሰውዬ የሱንም ታሪክ ታመጣለች ማለት ነው የሰው ልጆች ወደ ጥጋብ የሚሄዱት ወይ በስልጣን ወይ በሀብት ነው ሁለቱ ሲቀናጁ ደግሞ የበለጠ ሀገር ያጠፋሉ ስለዚህ እነዚህ ሶስት አካላቶች አላህ Subhanahu Wa Ta'ala ነብዩ ሙሳና ሃሩንን ልኮ ተኛ በላይ ማንም የለ ይያሉ ሲደነፉና ሲያናፉ እንዳልቆዩ ሁሉ በመጨረሻ ሶስቱም ደብዛቸው እንደጠፋ ታሳያለች ማለት ነው እና ታሪክ ምንድነው ፍቁል ዘማን ወመካን በየዘመኑና በየሀገሩ የዘመሰል ጥጋበኞች በተነሱ ቁጥር ለጊዜው አላህ የፈቀደላቸውን ያህል ቢያቀራሩም በመጨረሻ ያው መንቆታቆታቸው የማይቀር መሆኑን ታሰምርበታለች ማለት ነው ጧሲሚም ወደምለው ስንመጣ አላሁ አዕለሙ ቢሙራዲሂ ከማ አስለፍና ፊ ነዛኢሪሂ ገይረ መራ በቢጤዎቹ በተደጋጋሚ እንዳሳለፍነው አሁንም አላሁ አዕለም ቢሙራዲሂ ማለቱ የተመረጠ ነው تلك آيات الكتاب المبين تلك الكلمات التالية ከዚህ ቀጥለው የሚመጡት አረፍተ ነገሮችና አንቀጾች ገላጭ ሆነው ኪታብ ተጨማሪ አካሎች ናቸው በማለት ያስተዋውቃል ማለት እንግዲህ አዲያው እስላም እንደሚመስላቸው ቁርአን የሰው ልጆች የሰሩትና ያቀናበሩት ወይም ደግሞ
ጅኖች የተባበሩበት ነገር ሳይሆን በቀጥታ ሐቅን እንዲገልጽ ብሎ ረብል ዓለሚን ምን فوق 7 ሰማዋት ያወረዳቸው አንቀጾች ተጨማሪ አካል ነው። አሁን ቀደም ያው ሌሎቹ ሱራዎች ተኔ ሲደርሱ እንደቆዩ ሁሉ አሁንም በዚህ ሱራ ውስጥ ተከታትለው የሚመጡት አያቶች የገላጩ የቁርአን አልዓዚም አካል ተጨማሪ የማብራሪያ የሆኑ አያቶች ናቸው በማለት ያስተዋውቃል። እና አልሙቢን የሚለው ሁለት አይነት ትርጉም ይኖረዋል። አንደኛ ሐቅና ባጢልን ኸይርና ሸርን የሚያብራራ የሆነ ማለት ሲሆን፣ ሁለተኛ አልበይን ራሱ ግልጽ የሆነ መልእክቱ ለማንኛውም አረባዊ ቋንቋ ለሚያውቅ ሰው ግር የማያሰኝና ግልጽ የሆነ መልእክት ያዘለው ቁርአን ተጨማሪ አንቀጾች በዚህም ሱራ መጡልህ ይላል። ነትሉ አለይከ ሚን ነብይ ሙሳ። ከዚህ በኋላ በቀጥታ ወደ ሙሳ ታሪክ ነው የሚገባው ማለት ነው። ነትሉ አለይከ ያ መሐመድ፣ አንተ መልእክተኛችን ሆይ በአንተ ላይ በዚህም ሱራ እንደተለመደው ከወንድምህ ከሙሳ ታሪክና እንዲሁም ከፊርዓውን ታሪክ አስፈላጊውን ክፍል እናቀርብልሃለን እናነብልሃለን ይላል። እና የሙሳና የፊርዓውን ታሪክ በቁርአን ውስጥ ተማንኛውም በበለጠ በብዙ ሱራዎች በተደጋጋሚ የተብራራ ቢሆንም አሁንም በተጨማሪ ስለ ሙሳና ስለ ፊርዓውን ታሪክ መልሼ ደግሞ የማቀርብልህ ነገር አለ ይላል ማለት ነው። በጨመረ ቁጥር ግን ያልተነኩ አንቀጾች አዲስ መልእክቶች ተጨምረው ይመጣሉ። እና ነብዩላህ ሙሳ ኢብኑ ዒምራን በመባል ይታወቃሉ። ወንድማቸው ሃሩን ኢብኑ ዒምራን ሁለቱን ነው አላህ በጣምራ ወንድማማቾቹን የላካቸው። ምክንያቱም ጥላቶቻቸው በጣም የገነኑ ስለነበሩ በቀላል ኃይል የማይበገሩ ናቸውና ነብዮችንም አጠናክሮ ነው የላከው ማለት ነው። ዋናዎቹ ተዋናኞች ግን ያው በወዲ በኩል ሙሳ በሌላ በኩል ፊርዓውን ስለሆኑ ስማቸው ገኖ የሚመጣው በተዋናኝነት እነሱ ናቸው። ግን የሁለቱም ተባባሪዎች አሉ ማለት ነው። ዘላይ የፊርዓውንን ተባባሪዎች ብዙ ጊዜ አያወሳቸውም ነበረ። ሁለት ቀንደኛ ግራና ቀኝ እጅ ሆነው ያገለግሉ የነበሩት አንደኛው ሃማን የተባለ ዋና ጠቅላይ ሚኒስትር የነበረው፣ ሌላኛው ደግሞ ቃሩን የተባለ ከበርቲ እዚህ ሱራ ላይ በግልጽ የሁላቸውም የሚቀርብበት ሁኔታ ነው ማለት ነው። እና ከነብዩላህ ሙሳና ተፊርዓውን ታሪክ በአንተ ላይ እናነብልሃለን፣ የነሱን ታሪክ እናቀርብልሃለን፣ እንገልጽልሃለን ይላቸዋል። ቢልሐቅ ያለ በተጨባጭ በእውነት ታሪክ ሲባል ብዙ ጊዜ ሰዎች የሚጽፉት ታሪክ የተለያዩ ማሳመሪያና ማስዋቢያ እየተባለ ሐሳቡ ላይ በዙሪያው የተለያዩ ጆኮች ይሰራሉ። አላስፈላጊ ነገሮች፣ ማጋነኛዎች፣ ማጣፈጫዎች እየተባሉ ያልሆነውን ጭምር እያግበሰበሰ ነው ታሪክ የሚለው ማለት ነው። ቁርአን ላይ ግን አንድ ነጥብ ሳይጨምር ሳይቀንስ ነው አላህ የሚያስቀምጠው። የማጋነን ሁኔታ የለም። በቁርአን ውስጥ የተጠቀሰ ነገር እንከን የለውም። ሆድክን ነፍተህ እንኮርተህ ትክክለኛ ታሪክ ነው ማለት የምትችለው በቁርአን የተጠቀሰን ነገር ነው። ለምን የማጋነንና የመጨመር የመሳሳት የመርሳት ችግር የለበትምና ተጨባጩን የሙሳና የፍርዓውንን ታሪክ እናነብልሃለን እናቀርብልሃለን ይላል። ሊቀውም ዩእሚኑን፣ እና ይሄ ታሪክ አማኝ ለሆኑ ሰዎች ጠቃሚና ገንቢ አስተማሪ የሆነ ታሪክ ስለሆነ አሁንም በተደጋጋሚ መልሶ ሰዎች ሊሰሙት የሚገባ ነገር ስለሆነ ለአማኞች ፈዋሽና መሪ የሆነውን ታሪክ እናቀርበዋለን ይላል። ኢነ ፊርዓውን አላ ፊል አርድ። እና መጀመሪያ እንግዲህ የፊርዓውን አነሳስና አጀማመርንም ጭምር ነው ዛሬ ከመሰረቱ የሚያነሳልን። እስከ ዛሬ ተመሃል ወገብ ልክ ሙሳ ሲላኩ የተከሰተውን ነበረ መነሻ የሚያደርገው። ዛሬ ግን ሙሳ ሳይፈጠሩ መጀመሪያ ፊርዓውን በምን ወድዕ ነበረ፣ ሙሳ ከመጡ በኋላስ ምን ተፈጠረ የሚለውን ከስር መሰረቱ ነው የሚጀምርልን ማለት ነው። እነ ፊርዓውን አጣያ፣ ፊርዓውን የተባለው የምስር ሀገር አምባገነን አላ ፊል አርድ ይላል። ፊ አርድ መስር ማለት ነው። ኢዳፋው በአል ተለውጧል። እዚህ ላይ ፊል አርድ የምትለው አልዋ የኢዳፋ መተኪያ ናት። አላ ፊ አርድ ሚስር ነበረ አስሉ።
በዛች ሀገር ላይ ከኔ በላይ ማን አለ ብሎ የተቆለለና ተኮፈሰ በጥጋብ ተወጥሮ ይላል ማለት ነው። وجعل اهلها شيعا يستضعف طائفه منهم ስለዚህ እንግዲህ የመጨረሻ ፈላጭ ቆራጭ ባለስልጣን ማንንም የማይፈራ በጎረቤት ሀገርም ቢሆን ማንንም ይተናኮለኛልና ይደፍረኛል ብሎ የማይፈራ ከመሆኑ የተነሳ ልክ ራሱን እንደ አምላክ አደረገና የፈለገውን ነገር እንደፈለገ መስራት ጀመረ ማለት ነው በልቅነት። እና جعل اهلها شيعا የሀገሪቱን ኗሪዎች የተለያዩ ቡድኖች አደረጋቸው። መሰሪና አምባገነን ባለስልጣናት ብዙ ጊዜ እድሜያቸውን ለማስረዘም ሲፈልጉ ህዝቦችን የመከፋፈል ስራ ነው የሚሰሩት ማለት ነው። ይሄ ተጥንት የመጣ መሆኑን ይጠቁመናል። እዚህ ላይ ህዝብ እንዲዋሃድና እንዲዋደድ እንዲፋቀር የሚያደርግ መሪ ሁሉ ጊዜ ገንቢ ነው የሚሆነው። ለምን ያው የተባበረ ኃይል ይዞ ለሀገር የሚበጅ ሊሰራ ነውና ማለት ነው። ግን ለራሱ ብቻ የሚያስብ በራሱ ብቻ የሚያጠነጥን ከሆነ ህዝቦችን ማባላት አለበት። ህዝቦችን የቤት ስራ ይሰጣቸውና እነሱ ሲናቆሩ እሱ ሁሉ ነገር ይቆጣጠራል ማለት ነው። ፍርዓውንም እንግዲህ የአምባገነንነቱም ስለት የተባለው በዚህ በመበታተንና ሰውን በማናቆር ወደር የሌለው ጥጋበኛ ነበረና መሰሪ አላ ፊል አርድ ያለ በመሬት ላይ እስተክበረ ኮራ ተቆለለ ተኮፈሰ ተኔ በላይ ማን አለ ላሳር ብሎ ማቅራራት ጀመረ ማለት ነው። ህዝቦች ደግሞ እንዳይቃወሙት የቤት ስራ ሰጣቸው እና አንተ በዚህ ደረጃ አንተ በዚህ ደረጃ በብሔረሰብ በጎሳ በምን ከፋፈለና እኩሉን ለሱ ሙቀረብ በሱ ሐሳብ የሚስማሙትን ለሱ የሚመቹትን በሶፈል አወል አደረጋቸው ለራሱ ቦታ ሰጣቸው ማለት ነው። ትንሽ የሚጠራጠራቸውን ደግሞ የብቻ ሌላ ደረጃ ሰጣቸው። ተዛ ደግሞ ዘቅ ያለውን ደግሞ እያለ ልክ ህዝቡን እንደ ሎሚ እየሸነሸነ እያንዳንዱ በቃ አንዱ ሌላውን የጎርጥ እንዲያይና እንዲጠላ እንዲባላ አደረገ ማለት ነው። አሁንም የሚሰሩት አምባገነኖች ይሄንኑ ነው ማለት ነው። يستضعف طائفة منهم ከህዝቦቹ መካከል የተወሰነውን ክፍል የመጨረሻ የወደቀ ህብረተሰብ ያደርገዋል ብዙሃኑን እንዳውም ማለት ነው። ለምን አብዛኛው እንግዲህ ተገዥና አገልጋይ እንዲሆን በቃ ቦታ የሌለው ውዳቂ በሞያውም እዚህ ግባ የማይባል የቀን ስራ የጉልበት ስራ ላይ እንዲሰማራ በፖለቲካ ድርሻ እንዳይኖረው በተለያዩ በኢኮኖሚም ዳር እንዲቀር አደረጋቸው ማለት ነው ብዙዎቹን። ይذبح ابناءهم ከዛ የባሰም ደግሞ አለ ጭራሹን የመነር ህልውናቸውን የተነፈጉ ልጆቻቸው በተወለዱ ቁጥር በየለቱ ወንድ ልጆቻቸው እንደ ዶሮ የሚታረድባቸውም ነበሩ ደግሞ ማለት ነው። እና ወንድ ልጆቻቸውን በተከታታይ ያርዳል ያለምንም ርህራሄ። ወይስተህይ ኒሳአሁም ሴት ልጆች በሚወለዱ ጊዜ ደግሞ ለሱ ገረዶችና አገልጋዮች እንዲሆኑ ይተዋቸዋል ማለት ነው። ሴት ያው ተቃውማ ምንም የምታመጣው ነገር እንደሌለ ስለሚያቅ እነሱን ለራሱ ሴቶችና ለጎሳዎቹ ገረዶችን እጥረት እንዳይፈጠርበት ሴት ልጆቹን ይተዋቸዋል አዝኖ ሳይሆን ያው ለራሱ ጥቅም ሲል ማለት ነው። ወንዶች ግን በመብራት እየተፈለጉ በተወለዱ ለት በእያንዳንዱ ቤት ካድሬዎችን መድቦ የገሌ ልጅ ሚስት ያጸንሳለች ከተባለ በቤት ካድሬ ይመድብልሃል ማለት ነው። ያ ያንተን እየበላ እየጠጣ የቤተሰብ አካል ሆኖ ቁጭ ይላል እስከምትወልድ ድረስ ይከታተላል። ቀን በቀን ሪፖርት ያቀርባል ማለት ነው። ዛሬ ይሄን ያህል ወር ከይሄን ያህል ቀን ሆኖታል እያለ ልክ ያቺ መውለጃ ቀን ስትደርስ ቢላዋውን አዘጋጅቶ ተሰልፎ ነው የሚጠብቀው ማለት ነው። ልክ ተናት ወር ዱብ ሲል መጀመሪያ ምንድነው ጾታው ምን መሆኑ ብቻ መታየት። ወንድ ከሆነ እዛው እንግዲህ ልጁ ጋራ አርዶ በቃ ያው ተልኮን ተወጥቼ መጣ ብሎ ለጌቶቹ ሄዶ ሪፖርት ያቀርባል ማለት ነው። ማንም አይቃወሙ። ሴት ከሆነች ደግሞ የገሌ ሚስት የወለደችው ሴት ናት ብሎ ያው ያቀርባል ሐሳቡን ማለት ነው። በዚህ መልክ እንግዲህ አመታት አስፈጅቷል። በሺ የሚቆጠሩ ህዝቦች ታጭደዋል ማለት ነው። እና የዚህ አይነት እንግዲህ አረመናዊ አምባገነን በተዛም በፊት ተዛም ወዲህ አልታየም ማለት ነው። ሰው እንግዲህ ያቻው የሆነውን ጉልበት ያለውን ተቃዋሚውን መጨፍጨፍ ያለ ነው። ግን ምንም የማያገና ከናቱ ሆድ በወጣበት በቅጽበቱ በዛ በአንድ ደቂቃ ውስጥ ይሄን ሁሉ ህፃናት ማረድ በማንም ሀገር ታይቶ ተሰምቶ የማያግፍ ነበረ ማለት ነው። ይሄ እንግዲህ ያደረገበት የራሱ የሆነ ምክንያት አለው። ያው በወህም ነው። ምንጊዜም አዕዳው አላህን አይፈሩም።
እነሱ የሚኖሩት በጉልበታቸውና በእውቀታቸው መሆኑ ስለሚሰማቸው ጥላት ይሆነኛል ብለው የጠረጠሩትን ባጠፉ ባጨዱ ቁጥር እድሜያቸውን ያስረዘሙ ይመስላቸዋል ግን በተቃራኒው እድሜያቸውን እያሳጠሩ ነው የሚሄዱት ምክንያቱም በየቀኑ ጥላት እያፈሩ ስለሚሄዱ ማለት ነው ኢነሁ ካነ ሚነል ሙፍሲዲን አለ እንደሱ ተዘርዝሮ አያልቅም እንዳው ባጭር ቋንቋ የመጨረሻ አጥፊ አገር አጥፊ ከሚባሉት አንዱና ዋነኛው ነበረ ይሄ ሰውዬ ይላል አላህ Subhanahu Wa Ta'ala بمعنى الكلمه ማለት ነው ሙፍሲድ እንግዲህ የሚባለው ሰው አጥፊ ማለት ነው አጥፊ ግን ሌላው ሰው በአንድ በኩል ያጠፋ በሌላ በኩል የሚያለማ ይሆናል በአንድ በኩል ሸር ቢኖረው በሌላ በኩል ኸይር ይኖረው እሱ እንደው የለየለት 100% ሙፍሲድ ነበረ ፍራውን የሚባል ኸይር ነገር አያስብም ጭራሹን ማለት ነው እሱ ብቻ እንዴት እኖራለህ የሚለው ብቻ ነው መሽሩዑ ከዛ ውጭ ግን ለሱ እንቅፋት ይሆናል ወይም ቅር ይለዋል ተብሎ የሚጠረጠር ሰው ካለ ምንም ርህራሄ የለው የፈለገውን ጭፍጨፋ ብቻ ማካሃር ነው ያለበት ማለት ነው የዚህ አይነት አውሬ ነበረ በዛ ወቅት እንግዲህ በግብጽ ሀገር የተፈጠረው አለመታደል ሆኖ የግብጽ ሀገር እስካሁንም ያው ከሁለቱ ነብያት ዘመን ውጭ ይህ ነው የሚባል ጥሩ ታሪክ ያለው ባለስልጣን አሳልፈው አያውቁም የሚገርም ነገር ያው ዩሱፍ ተዛ በፊት ጥሩ አንድ መልካም የሆነ አመራር አሳዩ ሙሳም ተዲል በኋላ በተወሰነም ጊዜ ቢሆን ያን አስተዳደር መልሰው ነበር ከዛ ውጭ ግን እንሻላለን ዘመናዊ ነን የሚመጡት ሁሉ ያው ፍራአንነታቸው ነው የሚስባቸው እንደ ማግኒት የሱ ታሪክ ነው መልሶ መጥቶ የሚጠመጠምባቸው የዛ አይነት ሁኔታ ለማን ነው ዛሬም ያለው ተጨባጭ ሁኔታ ከዛ የተሻለ አይደለም እና ይሄ ሰውዬ የዛ አይነት እንግዲህ ጭካኔና ርህራሄ አልባ የሆነበት ምክንያቱ ምንድነው ወደሚለው ስንመጣ ያው ተጥንት ጀምሮ ፈራዒና ይባላሉ የገዥ መደቦች የታወቁ ናቸው ስም የፍራውን ልጅ ነው ፍራውን ነው ከዛም ፍራውን እየወለደ ነው የሚሄደው እና የመጨረሻው እንግዲህ ታለፉት ሁሉ ፈራዒናዎች የከፋው ሰይጣን ይሄ ነበረ ማለት ነው ከዛ በወዲህ ያሉ እያነሱ እየደከሙ ነው የመጡት ይሄ ሰውዬ ግን ቂማ ላይ ነበር ባምባገነንነት የመጨረሻ ማለት ነው ሙሳ በነበሩበት ጊዜ የነበረው እና ይሄ ምክንያቱ ምንድነው ያው ነብዩላህ ዩሱፍ ተሽጠው ተለውጠው በልጅነታቸው ግብጽ ሀገር ሄዱ የአላህ ህክማ ሆነና ማን ተፈለስጢን እዛ ያው በባርነት ተሽጠው ተለውጠው ባለስልጣን ቤት ገቡ ያ ባለስልጣን ደግሞ ወደዳቸውና አቀረባቸው በጥሩ ሁኔታ አንከባክቦ ሲያሳድጋቸው በጣም መልከኛ ስለነበሩ ሚስቱ ተተናኮለችና በሌላ መፈለገቻቸው እሳቸው ደግሞ የዚህ አይነት ብልግና አልሰራም ብለው አቋም በመያዝና እሷን ባለመቀበላቸው ቂሚዛ እስር ቤት አስጨመረቻቸው እስር ቤት ወደ 7 አመት በላይ ሲማቀቁ ተከረሙ በኋላ በመጨረሻ ያው ንጉሱ ጋራ የሚገናኙበት ሁኔታ ተፈጠረና ታውን ቀደም ሱረቱ ዩሱፍ ዝርዝሩ አልፏል እሳቸው ወደ ንጉሱ ተጠጉ ንጉሱ በጣም ወደዳቸው ስልጣን ሰጣቸው ማለት ነው ከዛ በኋላ ያደጉ መጡና የመጨረሻ የግብጽ ሀገርን ስልጣን እስከ መጨረሻው ተቆጣጠሩት በዛ መልክ እንግዲህ የኖሩትን ያህል ኑረው እሳቸው ታለፉ በኋላ ግብጻውያን የሰውዬ ከውጭ ሀገር ተሽጦ ተለውጦ መጥቶ በባርነት እንዴት የኛን ሀገር ይገዛል በሚል በቂም በቀልነት ሀገሪቱን ታይቶ የማይታወቅ ብልጽግና ታይቶ የማይታወቅ ስልጣኔ ታይቶ የማይታወቅ ፍቅር አስፍነው ነበር ያ ሁሉ ውለታ ተረስቶ ብቻ ከውጭ ሀገር መምጣታቸው መልቲዎች ሆናቸው አጅነቢ ይልሃል ማለት ነው እና ምን ሰራ ምን አገለገለ ለዚህ ሀገር ምን አበረከተ የሚለውን ሐቂድ አይመለከትም ቆዳህን ብቻ አይቶ በቃ የኛው ጎሳ አይደለም ይልና ይሄን እንደ ወንጀል ይቆጥርብሃል ስለዚህ እንግዲህ እሳቸው ታለፉ በኋላ እነዚህ አጅነቢዮች ከውጭ ሀገር መጥተው ሲገዙን ሀገራችንን ሲቀጠቅጡ ከርመዋል ወንጀለኞች ናቸው ስለዚህ በሀገር ውስጥም ተቀምጠው እንደ ዜጋ አይቆጠሩም መብት አይሰጣቸውም እንዳይሄዱም ደግሞ አይፈቀድላቸውምና እዳ አለባቸው ይክፈሉ ተባሉ ማለት ነው ባልበሉት እዳ እንግዲህ የእስራኤል ዘር የተባለ ሁሉ እዛ በጉልበት ስራ በእንጨት ፈለጣ በቁፋሮ በብረት ቅጥቀጣ በቃ አድካሚ በሆኑ ስራዎች ላይ ብቻ የሀገሩ ዜጋ በማይሰራው ውዳቂ በሆነ ሙያ ብቻ ተሰይመው ሲከተከቱ ኖሩ ያ አልበቃ ብሎ በመጨረሻ ምናማየ ሙጅሪም ሰውዬ ማለት ነው ያ ምናብ በሚያይበት ጊዜ ነው የባሰው ጉድ ሊመጣ የቻለው እና ቀጣውን በሚከተለው እንመለስበታለን ወሰለላሁ ዐለ ነብዩ ወሰለም